ሰላም እንዴት ናችሁ? ድነ የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ሰላም ከሆነን በኋላ ስንተኛ ቀናችን? ሶስተኛ ሁለተኛ ነው። ሶስት ቀን አንተ ጊዜው ግን ይሮጣል። ምን እሺ ነው? እኛም እያረጀን ነው፣ ጊዜውም እየሮጠ ነው። አንዳንድ ቤተሰቦቻችንም ወደ ኢትዮጵያ የሚመጡበት ጊዜም እየቀረበ ነው አይደለ? ለማንኛውም ትላንትና ማታ ቲክታክ ላይቭ ላይ ደስ የሚል ምሽት አሳልፈን ጸዴ ጊዜ አሳልፈን ነበር። ከሳቅ እየተመለስኩ ነው፣ የምሬድ ነውና በጣም ነው ያዝናናኝ የዛሬው ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እያለን ነው እንግዲህ ብሩኬ ሀይሚዬ ንጉስ የኛ አዝግ አልተቻለም ነው የምላችሁ። ዛሬ ደግሞ ዝገት ብቻ ነውና ሀይሚዬ እንግዲህ ቁርስ ተሰርቶላታል። ለንግስቱ ቁርስ ሊሰራ ተፍተፍ እያለ ነው በለው። በቃ ያበደ ነው ዛሬ፣ ያበደ እንቁላል ተሰርቶላታል ሀይሚዬ እና ብሩኬ እንግዲህ እያረጀን ነው ምናምን እያለ ነው እና ገና መቼ በ22 ዓመትክ እያረጀሁ ነው ምናምን የለም። ገና 4 ልጆች ይመጣሉ። እሱን እየጠበቅን ነው ገና እና ይመቸክ። ለማንኛውም ዛሬ አዝናንተከናል በደንብ ደስ የሚል ጊዜ ነበር ማታ ያሳለፍነው እና አሁን ሁላችንም ጥሩ ላይ ነን፣ እግዚአብሔር ይመስገን። እኔም እስቲ አንዳንድ ነገሮች ማስተካከል ያለብኝን ነገሮች እና ማድረግ ያለብኝ ሙሉ ነገር ከህይወቴ ማስወጣትም ያለብኝን ነገሮች እንዳለ አሁን በቅርቡ ጀምርና ለማስወጣት እሞክራለሁ ብዬ አስባለሁኝ። እንግዲህ አሁን ትንሽ ልረጋጋ ብዬ ነው፣ ሁሉንም ነገር ክሊር ማድረግ አለብን ብዬ አስባለሁኝ። እንግዲህ እንደሰማችሁት ብሩኬ ህይወታችን ውስጥ ገብተው የሚረብሹትን የሚያቦኳኩትን ጥላቶቻችንን ነቅለን ማስወጣት አለብንና እነሱን አስወግደን ነገሮችን ክሊር አድርገን መሄድ አለብን ብሏልና እውነት ነው። የሚረብሿችሁ ሰው ካለ ሶስተኛ ወገን እዚህ መሀል ላይ ገብቼ ረብሻለሁ እናንተን ለመለያየት እናንተን ለማራራቅ የሚያስቡትን ሰዎች በሙሉ በቃ ከህይወታችሁ ነቅላችሁ አስወጥታችሁ እናንተ እርስ በርሳችሁ ሁለታችሁ ብቻ ኢቭን ጓደኛ ራሱ ጸባችሁን እኮ መስማት የለበትም እና ማለት ከአቅም በላይ የሆነ ነገር ሲሆን ነው በነገራችን ላይ ወደ ሌላ ወደ ሶስተኛ ወገን ኢቭን ቤተሰብ እንኳን መስማት ያለበት የሆነ እናንተ ልትፈቱት የማትችሉት አይነት ችግር ሲሆን ነው ወደ ሌላ መሄድ ያለባችሁ እንጂ ባልና ሚስት ሆናችሁ ፍቅረኛሞች ናችሁ ሌሎችም ነው እያልኩ ያሉት ማለት ነው። ሀይሚዬና ብሩኬ ብቻ ሳይሆን እንደዚህ በባል ደረጃ በፍቅረኛ ደረጃ ያላችሁ ሰዎች ጸባችሁን እርስ በርሳችሁ ተነጋግራችሁ መፍታት ነው እንጂ ሶስተኛ ወገን መስማት ያለበት እናንተ ለመፍታት የተቸገራችሁት ነገር ሲሆን ነው ወደ ሌላ መሄድ አለበት እና በየትኛውም ጊዜ እንደዚህ ነው መሆን ያለበት ብዬ የማምነው እንደዛ ነው እና ሀይሚዬና ብሩኬም የሆነ ችግር ሲፈጠር ከጭቅጭቅ ይልቅ ሰላማዊ መንገድ መምራት ነው እና በጭቅጭቅ ሳይሆን ነገሮችን ተረጋግታችሁ መፍታት በቃ በሰላማዊ መንገድ ተነጋግራችሁ መከባበር ባለበት አንዱ አንዱን ማክበር አለበት። ሀይሚዬ ብሩኬን ማክበር አለባት፣ ብሩኬም ሀይሚዬን አክብሮ በቃ በንግግር ነገሮችን መፍታት ማለት ነው እና ጥሩ ሀሳብ ነው። ብሩኬ ወንድማችን ሰላማችሁ ይብዛልን፣ ደስታችሁ ይብዛልን። አናደናት ነው የምናበላት አይመስልም? አንተ እንዲሁ በቃ ብልጥጥ እንዳለች ትኖራለች። ታይም ኢዝ ጎልድ የሚባል ነገር አለ እኮ። አሁን እኮ ከጎልድ አልፎ ላይፍ ሆኗል። ሰዓት ስንት ሰዓት ነው ግን ቤተሰቦቻችን ከእንቅልፋችሁ የምትነሱት? የምር እናንተ እንደውም ስራ ቢዚ ትሆናላችሁ ምናምን። አይ ቲንክ ብዙ አይነት ምግብ ነው የምትሰሩት ምናምን እና ስንት ሰዓት ነው እንትን የምትሉት? እንደምታዩት ናት አጀሪት በሯን ትዘጋለች። እኔ እዚህ ሶፋ ላይ እንዴ በቃ ግን ስለማ ፊክስ እናድርገዋ ብሩኬ እንዴ ሶፋ ላይ ግን አይመጣውም። የምሬ ነው ተቀላቀል ወይኔ እናቴ የምሬ ነው። ግን ዛሬ ማለት ነው በደንብ መሳቅ ፈልጌ ነበር። እናንተ ግን የሳል መድኃኒት ካወቃችሁ ኮሜንት ላይ ወይዬ በሉኝ። እውነት ሳል በጣም እንትን ይላል። ጉንፋን ምናምን ሲይዘኝ ሳል ይሆንብኛል እና የደረቅ ሳል መድኃኒት ካላችሁ የምታውቁት ካለ ማለት ነው ንገሩ ማለት ነው። እና ለማንኛውም ውዶችዬ እንግዲህ ብሩኬ ሶፋ ላይማ አይመጣውም እንዴ ለማንኛውም እንግዲህ ተንኮል ሊሰራ ነው።
ተንኮል ሊሰራ ነው ዛሬ። ሀይሚዬ ጉዷ ፈላ። ቁርስ በላለሁ ብላ ግን አሁን እያቃጠለኝ ነው መቤቴ። በቃ የስጋ ይነሳ ቆዳ ነው ሲጀመር ይቅር። አረው ነው የምትለው ማዘራውን ብትል አሁን ጀመሬ ወንድማችን እንግዲህ የሀይሚዬ ንጉስ እንግዲህ እሰራለሁ ብለሃል። በቃ ጠንከር ብለክ ስራ እና ታስታውሳላችሁ ብሩኬ ያለው ቆዳውን እንትን ሲል ሲወድቅ ማዘር ብትሆን ትጮ ነበር ያለው። ማዘሬ ነው እኔን የሚያስታውሰኝ ማለት ነው። እና ድንች ምናምን ስትልጡ ሽንኩርት ስትልጡ እንዴ የሆነ ቶሎ ቶሎ ብላችሁ እናንተ ከላይ ያለውን ቅርፍት አድርጋችሁ ምናምን ለመስራት ስትፈልጉ ልጣችሁ ለመስራት ስትፈልጉ እናቶቻችን ደግሞ እንዴ ይሄ ለምንድን ነው ምናምን ይላሉና እሱን ነገር ነው ያስታውሰኝ። የምሬን ነው። ናሳያቸው አይታችሁታል። ከባድ ነው። ተንኮል ነው። እናተኝታ ልትበላ ነው እንዳለ የእቃውን በሙሉ እኮ ዘክዝኮ ጨረሰው። ወይኔ ሀይሚዬ እንግዲህ ቻዩ እንግዲህ እና ሊያበላት ነው እንግዲህ ጨው ብቻ የጨው በርገር አስመስሉ። የእንቁላል በርገር ሳንድዊች ነው ወይስ በርገር? ብሩኬ እኝተሽ ነው ማባላሽ የኔ ናት። እብድ ያለ ሳንድዊች ነው የሰራሁልሽ። ውስጥ ነው ማርያምን አለ እንቁላል አለ። ከዛ ያበደ ሳንድዊች ነው እንጂ በደንብ የኔ ናት። እሺ ቆይ እስኪ አቤት አንዴ በሰፊው ከዚህ በላይ ነው ሰፊ በደንብ ገብተሽ ቆይ በዚህኛው አረ ልብላበት ዘረሽ እንዲቻሰቀኝ እንዴት ነው የሚጣፍጥ ይመስልሻል? ቆይ ከመስጠቴ በፊት የሚጣፍጥ ይመስልሻል? ምን ያስክያል? አንተ ሁለተኛ የተሰራ ምግብ አልበላም። ለምን እንዴ ቀበጥክብኝ እኮ ገና ነገር እኮ ጸዳ ያረ ዳቦ ላይ ከቶ አምጥቶ ምንድነው እንዴ? አንቺ ብዬ እኮ ጥጋቡ አይተዋል። እሺ መጣው ቆይ እንዴ መጣው ለአንቺ ብዬ ፍዳ ሂጄ ጠብቅኝ 2 ደቂቃ። ወይኔ ብሩኬ ግፍህ ግን ልጅቷን አሰቃያት እኮ ሀይሚዬ። የኔ እናት እኔ ልሰቃይልሽ። ምራቋን እያሯሯጠ እኮ በቃ እንዴ ወይኔ ጭራሽ ደግሞ ድጋሚ አልጨመረም። የብሩኬ ተንኮል ዛሬ አልተቻለም። ለማንኛውም ሀይሚዬ እንግዲህ ነገ ከነገ ወዲያ ያበደ የሆነ ነገር እንጠብቃለን። መቼም አንቺ አርፈሽ አተኝም ይሄን ነገር አድርጎሽ። ቆይ ክተች አገኘሽ እንቁላሉን ቢሲ እስኪ አንድ ድገሚ። ቆይ ብርጭቆ ላምጣልሽ። እሺ ድገሚ፣ አንድ ድገሚ። ኧረ አንቺ በእናትሽ ሁሉ ለፍቼ በሌሊት ተነስቼ ብይ ቶሎ በይ። ሰራላት ሀይሚዬን ደግሞ ስታሳዝን ወላሂ። እንዴት በቃ ሸሚዞት ምናምን እንዴት እንደዚህ አይነት ነገር ግን አገጥሟቸው ያውቃል? የሆነ ወይ ግብዣ ተጠርታችሁ ሊሆን ይችላል፣ ወይ ከጓደኞቻችሁ ጋር ሄዳችሁ ሊሆን ይችላል፣ እንደዚሁም ፍቅረኛችሁን ሊሆን ይችላል ምናምን እና እንደዚህ አይነት ነገር ገጥሟቸው ያውቃል? ማለት ስትበሉት የሆነ ነገሩ በቃ አልጣፈጣችሁ ሆኖ ግን አትውጡት ነገር አትተፉት ነገር በቃ የሆነ ግራ ግብት የሚል ነገር ስሜት ከዛ የሆነ ምክንያት ፈጥራችሁ ትወጡና ወይ ብቻ የሆነ ግራ የሚያጋባ ነገር ውስጥ ሙድ ውስጥ ትገብታችሁ አታውቁም? እና ከባድ ነው እንደዚህ አይነት ነገር ሲሆን ማለት ነው። የሆነ ነገር እንዳታረጉ ሰውየው ይቀየማል ወይም ደግሞ ልጅቷ ትቀየማለች ምናምን ብላችሁ ልታስቡ ትችላላችሁ። እና እንደዚህ አይነት ነገር ሙድ ውስጥ መቼም ብዙ ሰው ገብቶ ሊሆን ይችላል ብዬ አስባለሁኝ። እና ሀይሚዬም እንደዛ ነው የሆነችው። በቃ የሆነ ነገር እንዳትል በቃ እሱ ሊቀየመኝ ነው ምናምን ብላ አሰበች። ምስኪን ሰራልሽ። ብቻ ሀይሚዬ ዛሬ ተገኝተሻል። የምርሽን ነው በማለት የምርሽን
እውነት ከ10 እግዚአብሔር ማለት ነው። ባቄላና ድድ ስለፈለኩ ነው እንጂ ከ10 እንግዲህ ለብሩኬ ከንግስቷ አስተያየት ተሰጥቷልና 10 ከ10 ተሰጥቶታል እና ማሻአላ ትክክለኛው ሙያው ታይቷል። እንግዲህ ብሩኬ ባለሙያ ነው ማለት ነውና ማሻአላ ብለናል። ወንዶች እንቁላል፣ ኢንዶሚና፣ ማካሮና እና ይሄ ምንድነው ሽሮ ጎበዞች ናቸው። ሌላውን በነገራችን ላይ በሙያ በጣም ጎበዝ ወንዶች አሉ። ከዚህ ሁሉ እንትን የሚሉ ማለት ነው። በጣም ጎበዝ ወንዶች አሉ። ያው ፍፄም ጎበዝ ነው እየተባልክ ነበር። እንግዲህ የፍፄም ሙያ ደግሞ እንዲህ አላየንም፣ አንድ ቀን እናየዋለን። እና በጣም ፈታ ነው ያደረጋችሁን። በጣም ደስ የሚል ቪዲዮ ነበር። እንደዚህ ሁሌ ዘና ፈታ የሚያደርግ ደስ የሚል ቪዲዮ ልቀቁልን። ይሄ ጭቅጭቅ ምናምን ማየት አንፈልግም እንደዛ። እና በዚሁ ነው መቀጠል ያለባችሁ ማለት ነው። እና እንደዚህ ነው እኛ የሚያስፈልገን። እና ውዶችዬ እንግዲህ ብሩኬ አረብ ሀገር ያላችሁ ሰዎች ማለት ኦዲየንሶቹን ያው ውጭ ሀገር ስለሆነ በብዛት እናንተ በጧት ተነስታችሁ ብዙ ነገር ታረጋላችሁ ምናምን እያለ ነበርና ሀይሚዬ ደግሞ ቅመሟ ደግሞ እየቀበጠች ነው እያለ ነበረ። በነገራችን ላይ እኔም በፊት ማለት ኢትዮጵያ እያለሁ ቅብጥ ነበር የምለው፣ ቶሎ አልነሳም። እናቴ ቤተሰባችሁ ጋር እናታችሁ ጋር ስትሆኑ ትቀብጣላችሁ። በጧት እንደዚህ መነሳት ምናምን የለም እና እኔም በጧት መነሳት አልወድም፣ ሙዲ አልነበረም ማለት ነው። እና አሁን ግን እዚህ አረብ ሀገር ስንመጣ የሁላችንም እንትን ነው ብዬ አስባለሁ። ጥግረራ ስንጀምር በጧት እየተነሳን 11 ሰዓት 6 ሰዓት 1 ሰዓት እየተነሳን እንሰራለን ማለት ነው። ምክንያቱም መኒ ኢዝ ፓወር ነው የሚባለው። መኒ ኢዝ ፓወር እንዴ! ታይም ኢዝ ጎልድ ብሏል ብሩኬ። ከጎልድም አልፎ ላይፍ ሆኗል ብሏልና እሱ አይደል ታዲያ እንደዚህ እንትን የሚለን እና ጊዜያችንን መጠቀም አለብን ነው የሚለውና እውነት ነው። እና እንግዲህ እኛማ የማዳም ቅመሞችማ እንደኛ ጀግና የለም ነው የምላችሁ። ስንት ሰዓት እየተነሳን ስንት ሰዓት ምግብ የሚሰራ ጽዳት የሚሰራ ብዙ አይነት የስራ ዘርፍ አለና በሱ ሁሉ ስራ ተሰማርተው የሚሰሩ እህት ወንድሞቼ አረብ ሀገር ውጭ ሀገር ያለን በሙሉ ጀግኖች ነን። የምሬን ነው እህቶቼ። አመመን ሳንል ደከመን ሳይሉ በቃ እንደዚህ ሁነው ሰዓታቸውን በአግባቡ እየተጠቀሙ ሰርተን ነው እንግዲህ ስንት ሰዓት ሙሉ ሰርተን እና በዚሁ አጋጣሚ በጣም ጀግኖች ነን። የምሬ ነው። እኛን የሚያክል የለም። እና የዛሬው ቪዲዮ ደስ ሲል ነበር ውዶችዬ። ሰላማችሁ ብዝዝት ይበልልን። ጨረቃዎቻችን እንደዚሁ ሳቃችሁ ፍቅራችሁ ብዝት ይበልልን። እንወዳችኋለን። ባይ ባይ።